ብሩክ የሚፈልገው የሚያስቀድመው ልጁና ልጁን ብቻ ነው። በጣም አቅም አላቸው፣ እኛ ግን አቅም የለንም። ምናልባት ምሳሌ አሁን ያለችበትን ባናቅም ትናንት ግን እየሳቀች ነበር። ምናልባት ይህ ሁሉ አልፎ እሷም አድጋ ያለፈችበትን ህይወት ታወራው ይሆናል። ታውቂያለሽ አይደል? ጣፋጭ ልጅ ነሽ። በቃኝ አፈርሶ በቃኝ። ከራዋ ደውላልኝ ነበር። የሁለት ወር ቤት ኪራይ ያለባችሁ ብላኛለች። አቅመ ቢስ ነኝ አይደለም ሞገስ? ምንም ጉልበት የሌለኝ ሰው ነኝ አይደል? ምንም የማረባ የማልጠቅም ሰው ነኝ አይደል? ብሩክን ማስለቀቅ ባልችል ምሳሌን እንዴት መጠበቅ ያቅተኛል? በተኛንበት መተው ሲወስዷት እንዴት አልሰማም? እኔ ሰው ነኝ? እኔ አሁን አጎት ነኝ? እኔ አሁን ወንድም ነኝ? ሞገስ መድብል እባክህ መጀመሪያ ተረጋጋሽ። ምንም ማድረግ እኮ አትችልም። ያን ጥፋት ደግሞ አይደለም። ለምንድነው ራስን የምትወቅሰው? መድብል ምንም እንኳን ምሳሌ እንድትለቀቅለት ቢፈልግም እሱ ግን በምላሹ ዝናን አልለቅም ስላለ በፍጹም ምሳሌ ልትለቀቅ አልቻለችም። ቅድስት ምሳሌ ልታስለቅቅልኝ ስላልቻልክ እኔ ከዚህ በኋላ እዚህ ቤት የምኖርበት ምንም አይነት ምክንያት የለኝም፣ ስለዚህ እንድታሰናብተኝ እፈልጋለሁ ስትል ለመድብል ጥያቄ አቀረበችለት። ሞገስ በስከ መጨረሻ የሉላንና የዝናን የጋብቻ ሁኔታ ለመቋጨት የፍቺ ወረቀቱን ይዞ ወደ ዝና በመሄድ ለማስፈረም እየሞከረ ይገኛል። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 92 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መድብል ምሳሌን ለማስለቀቅ ደፋ ቀና እያለ ቢገኝም ነገር ግን የችግሩ መንስኤ እንጂ የችግሩ ፈቺ ሊሆን አልቻለም። እናም አልተሳካለትም። የዝና ቤተሰቦች ማለትም እነ ካሌብ ምሳሌን እንደ መያዣ አድርገው የያዟት ዝናን ለማስለቀቅ ነው እንጂ እሷ ላይ በፍጹም ጉዳት ለማድረስ እንዳልሆነ አሳይተውናል። እናም በምላሹ ደግሞ ምሳሌን በጣም እየተንከባከቧትም ይገኛሉ። ነገር ግን መድብል ያለችበትን ሁኔታ ስለማያውቅ አሁን ዝናን ማሰቃየቱን እንደጨመረ ነው። ማለትም ስለ ወንድሜ ስለ ብሩክ ካልተናገርክ ልገልህም እችላለሁ፣ ከፈለጉ ደግሞ ምሳሌን ይግደሏት፣ እናም አንተን ደግሞ እኔ ዘልዝሌ እሰቅልሃለሁ በማለት ነበረ ዝናን እያስፈራራው የሚገኘው። እናም እየቀጠቀጠውም ነው ያለው። ነገር ግን ዝና ይህ ድብደባና ይሄ ስቃይ በዛብኝ በማለት ስለ ብሩክ እውነቱን ይናገራል ብሎ በማሰብ ነበረ። ዝና ግን ነገሮችን ሁሉ እየተቋቋመ ድብደባውንም ስቃዩንም እየተቋቋመ ስለ ብሩክ በፍጹም አንዳችም ነገር አልናገርም በማለት ስቃይና መከራውን እያየ ይገኛል። ካሌብ ኤፍራታንና ማህሌትን ስለ ዝና ታውቃላችሁ፣ የት እንዳለም ትነግሩኛላችሁ ብሎ ቢጠይቃቸውም እነሱ ግን በፍጹም የሚያውቁት ነገር እንደሌለ ነግረውታል። ነገር ግን ካሌብ አሁንም ማህሌትን ሊፋታት አልቻለም። ለመድብል ከምሳሌ ውጪ ሌላ ሊቀርበው የሚችል ሰው ማነው ሲል ነበረ እየደጋገመ እየደወለ የሚጠይቃት። ማህሌትም ከዚህ ችግር ለማምለጥ ቅድስት አለች ስትል ነበረ የነገረችው። ቅድስት ደግሞ ማናት? ስለ ቅድስት እንድታብራሪልኝ እፈልጋለሁ፣ ከመድብል ጋር ያላት ዝምድና ምንድን ነው ብለው ቢጠይቃት እሷም ደግሞ የቤት ሰራተኛቸው ነች ስትል ነበር የመለሰችለት። አንቺ የማትረቢ ለእህቱ ያልተመለሰ ሰውዬ እንዴት ለቤት ሰራተኛ ይራራል ብለሽ ታስቢያለሽ? እሱ እኮ የያዝኩበት የወንድሙ ልጅ ነው እና ምንም ለማድረግ አልሞከረም። ስለዚህ ሰራተኛ ቢይዝበት ምንም እንደማያደርግ አውቃለሁ። አንቺ ለመፍትሄ አትሆኝም ሲል ነበረ ጆሮዋ ላይ ስልኩን እየዘጋው። ኤፍራታም ያደረገችው ነገር እጅግ ቢጸጽታትም አሁን ደግሞ ምሳሌ ላይ እየሆነ ያለው ነገር እጅግ በጣም አሳስቧት ይገኛል። እናም በተደጋጋሚ ማህሌትን ምሳሌን ይገሏት የሆነ እያለች እየጠየቀቻት ትገኛለች። ማህሌትም እቺን ሚጢጥዬ ልጅ ምን አድርጊ ብለው ይገሏታል? ይልቅ ኤፍራታ ማሰብ ለኔና ላንቺ ነው። አሁን ላይ እውነታውን ካልነገርናቸው ማለትም ዝና የት እንዳለ ካልነገርናቸው እኛን ይገሉናል ስትል ነበረ ለኤፍራታ ያነገረቻት።
ሉላም ሞገስን አሁን ላይ እንደ ሚስትም እንደ ፍቅረኛም ልሆንልህ እችላለሁ፣ እናም ደግሞ የነጻነት ህይወት እንኖራለን፣ ባለን ገንዘብ ከሀገር ወጥተንም ቢሆን እንኖራለን ስትል ነበረ ንጹሕ ፍቅሯን የገለጸችለት። እናም ሞገስ በአለችው መሰረት እሺ እኔም የምፈልገው ይህንን ነው፣ በነጻነት መኖሩን ነው የሚፈልገው ሲልም እሱም ቃል ገብቶላታል። ቅድስት በተደጋጋሚ መድብልን እባክህ ዝናን ልቀቀውና ምሳሌን ይልቀቁልን ብትለውም መድብል ግን አሁን ስለ ብሩክ አንድ ነገር ሳይናገር በፍጹም አልለቀውም፣ እናም ደግሞ እሱም ብለቀውም ምሳሌን አይለቋትም። ስለዚህ ከዚህ የበለጠ ከሚያሰቃዩኝ እሱን እንደምንም ብዬ ላውጣጣውና እውነታውን ይንገረኝ፣ ከዛ በኋላ እለቀዋለሁ ሲል ነበረ ምሳሌ ላይ የጨከነባት። ቅድስትም ይሄንን ነገር ከማይ አሁን ላይ ገጠር ቤተሰቦች ጋር ብሄድ ይሻለኛል፣ እናም ከዚህ በኋላ እኔ ካጠገብህ አልሆንም፣ ወደ ቤተሰቦቼ መሄድ ነው የምፈልገው ስትልም መድብልን እንደምትሄድ ነግረዋለች። መድብልም ቅድስት አንቺ ከምንም በላይ ለምሳሌ ታስፈልጊያታለሽ። ምሳሌ እኮ አንቺን እንደ እናትም እንደ እህትም እንደ ጓደኛም እንደ ሁሉ ነገር ነው የምታይሽ። ስለዚህ በፍጹም መሄድ የለብሽም፣ እባክሽ ትንሽ ጊዜ ታገሽኝ፣ እኔ ምሳሌን ወደ ቤት አመጣታለሁ ሲል ነበረ ቃል የገባላት። ይህ ነገር ያላሳመናት ቅድስት አሁንም ልቧ እንደተንጠለጠለ ትገኛለች። እናም በተደጋጋሚ ወይኔ ልጄ ያደራ ልጄን ልጠብቃት አልቻልኩም እያለችም እየተጸጸተች ትገኛለች። መድብልም ለሞገስ እንዴት ቤተሰቤን መጠበቅ ያቅተኛል፣ ብሩክን ባላድነው እንዴት ምሳሌን አልጠብቃትም እያለ እሱም በምላሹ ራሱን እየወቀሰ ይገኛል። ነገር ግን ሞገስ ይህ ነገር አጋጣሚ ነው፣ ስለዚህ አንተ ራስክን አትውቀስ፣ እናም ምሳሌን እንደምንም ብለን እናድናታለን ሲል ቢያጽናናውም እነሱ እጃቸው ረጅም ነው፣ እኛ ደግሞ እንደምታየው ነን፣ ምንም አቅም የለንም፣ እናም ብዙ ነገር ከማድረግ ወደ ኋላ አይሉም፣ እንዴት አድርጌ ነው ምሳሌን ከነሱ እጅ ፈልቅቄ የማወጣት እያለም በተደጋጋሚ ራሱን እየወቀሰና እየተጨናነቀ ይገኛል። ዳጣ ወደ ቅድስት በመሄድ ቅድስትን ለማጽናናት እናም ካጠገቧ ለመቆም እየሞከረች ትገኛለች። እናም ቅድስት እባክሽ እኔን እይኝ፣ እኔ ከዚህ በፊት ጎዳና ላይ ወድቄ የነበርኩ ልጅ፣ እናም ደግሞ ውሻም ሸንቶብኝ ሊሆን ይችላል፣ ማንም ሊያነሳኝ አልቻለም ነበረ እጭ ስባል የነበርኩ ልጅ ነኝ። አሁን ላይ ደግሞ ያ ሁሉ ነገር አልፎ ታሪክ ተቀይሮ ትናንትና እያልኩ ማውራት ጀምሬያለሁ። ስለዚህ ምሳሌም ጠንካራ ልጅ ናት፣ ይህንን ነገር ትወጣለች ብዬ አስባለሁ። እናም ቅድስቴ እባክሽ ተረጋጊ፣ ይህን ያክል አትጨነቂ። ትናንትና ምሳሌ በጣም ደስተኛ ነበረች፣ እናም ዛሬም ደግሞ ደስተኛ እንደምትሆን እርግጠኛ ነኝ። ወደፊቷንም በሰላምና በጤና ትኖራለች፣ ከነዚህ አውሬዎችም እጅ ትወጣለች። እባክሽ ቅድስቴ ተረጋጊ ስትል ነበረ ቅድስትን ለማጠንከር እየሞከረች የምትገኘው። ሞገስ ሉላ ባለችው መሰረት ዝናን ለማስፈረም የፍቺ ወረቀቱን ይዞ ወደ ዝና ሄዷል። እናም እዛ ከሄደ በኋላ ዝናን እዚህ ወረቀት ላይ ትፈርምልኛለህ ሲለው እሱም አመሉን አለሳልቶ እኔ በህጋዊ መንገድ ከፈታችኝ ምን ችግር አለው? እኔ እኮ ህገወጥ የሆነ ስራ ወይም ደግሞ በትዳሬ ላይ ስትማግጥ ነው አልፈልግም ያልኩት። እናም በህጋዊ መንገድ ከሆነ ልፈታት ዝግጁ ነኝ፣ እናም እፈርምልሃለሁ ሲል ነበረ በነጻነት እየነገረው። ይህን ነገር ያመነው ሞገስም እሺ በማለት ዝናን ለማስፈረም ተፍተፍ እያለ ይገኛል። ነገር ግን እጄን ፍታኝ፣ በምን ይፈርምልሃለሁ? ባገጬ አልፈርም ሲል ነበረ እጁን እንዲፈታው ያዘዘው። እንግዲህ ሞገስ እጁን ከፈታው በኋላ ምናልባትም ዝና ሞገስን ገፍትሮትም ጥሎትም እናም ደብድቦትም ሊያመልጥ ይችላል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።